እግዚኦ ማረኝ አምላኬ ለመነ ፊት ለምናለሁ ፊት ተንበርክኬ ይቅርታ ኤሎሄ ጌታ እስካሁን ፍቅር ዝምታ ስለ ክፉ ፈንታ ለልጅ በጎን አደረግ አጥብቄ ስሸሸኝ ፈለከኝ አጥብቀህ የማይበርደው ፍቅር አባቴ ዛሬም ይሞቀኛል እንዲህ ያለ ወዳጅ አምላኬ ከወዴት ይገኛል? ኦ እግዚኦ ማረኝ እለምንሃለሁ ፊትህ ኦ እግዚኦ ማረኝ አምላኬ እለምንሃለሁ ፊትህ ተንበርክኬ ይቅርታ ይቅርታ ኤሎሄ ኤሎሄ ልበልየኔ ጌታ እስካሁን ካለሁኝ በፍቅር ዝምታ ካለሁኝ በፍቅር ዝምታ ፍቅር ነው ልብን የሚመታ ስበድል ለኖርኩ ቁጣህን ዝምታ አሁን ተቀበል በፍቅር ማገኛለና አባቴ ልበልህ ፍቀድልኝና ኦ እግዚኦ አምላኬ እለምንሃለሁ ፊትህ ተንበርክኬ ኦ እግዚኦ ማረኝ አምላኬ እለምንሃለሁ ፊትህ ተንበርክኬ እግዚኦ ማረኝ አምላኬ እለምንሃለሁ ፊትህ ተንበርክኬ ኦ እግዚኦ ማረኝ እለምንሃለሁ
ለምንሃለሁ ፊት ተንበርክኬ በክርስቶስ ወንድሞቼ እህቶቼ ሆናችሁ እንደምን ከረማችሁ? ስለዚህ በዝማሬ ያገለግሉን ወንድሞቻችንን እግዚአብሔር አምላክ ዝማሬ መላእክት ያሰማልን። እንግዲህ አቤቱ ማረኝ ብላ የዘመረችው የዚህ የመዝሙር ባለቤት ማን ነች ብለን ብንል በመጽሐፍ ቅዱስ ውስጥ ወገኖች በሰው ዘንድ የተናቀች ሃይማኖት አልባ የተባለች ግን አህዛብ የሆነች በክርስቶስ ፊት ቀርባ አንድ ቀን አቤቱ የዳዊት ልጅ ጌታ ሆይ ማረኝ፣ ደስ ይላል። በሰዎች ዘንድ የተናቀች ሃይማኖት የላትም አህዛብ ነች የተባለች ሴትዮ ቀርባ ጌታ ሆይ ማረኝ። ይሄ እሷ ነው። የእሷን ነገር ጥቂት እንማራለን በአጭር ደቂቃ። ትምህርታችን ርዕስ ጌታ ሆይ እርዳኝ። ደስ አይልም ወንድሞች? ጌታ ሆይ እርዳኝ። ጸሎት ሲያቅታችሁ፣ ምንም ነገር መጸለይ ሲያቅታችሁ፣ አጭር ነገር መጸለይ ከፈለጋችሁ ዶንት ሴይ ኤኒቲንግ፣ በቃ ጌታ ሆይ እርዳኝ፣ አለቀ። ትልቅ ጸሎት፣ የመጨረሻ ጸሎት፣ ጌታ ሆይ እርዳኝ የመጨረሻ ጸሎት ነው። እና የሚገርማችሁ በዚህ ትምህርት ውስጥ መሰረታዊ ሀሳቡ ምንድን ነው ብላችሁ ብትሉ መድኃኔዓለምን ስለመነዘነዝ ነው። እሱን ስለመወትወት ነው። እቺ ሴት መከራ ነበረባት፣ ጭንቀት ነበረባት። ቀረበችና ሌላ ነገር በቃ ረጅም ጸሎት ምናምን አላረገችም። በቃ ያረገችው ምንድን ነው? ጌታ ሆይ ማረኝ፣ የዳዊት ልጅ ሆይ ማረኝ አለችው። ለምን? መከራ ነበረባት። ልጇ ባጋንንት ተይዛ ነበር። ስለዚህ በዚህ ውስጥ እኛም የምንማረው አብዝቶ ጌታን ስለመነዝነዝ ነው። ረጅም ጸሎት አይደለም። ከቻላችሁ ጸልዩ፣ ረጅም መልካም እኮ ነው። እንደ መላእክቱ ሌሊት ጸልይ ምን አለ። ግን ፖይንቴ ከደከማችሁ ጀስት ጌታ ሆይ ማረኝ፣ እግዚአብሔር ሆይ እፈልግሃለሁ፣ አንተ በቤቴ አንተ በህይወቴ ግባ፣ አለቀ። ይቺ ሴትዮ እንደዛ ነው ያደረገችው። ይቺ ማረኝ ያለችዋ ሴትዮ እና ትምህርቱም አብዝቶ እግዚአብሔርን ስለመነዝነዝ እግዚአብሔርን ስለመፈለግ ነው። በዚህ ውስጥ ይቺ ሴት የሚያስደንቃችሁ ነገር የተገኘባት አንድ መሰረታዊ ነገር ምንድነው ብለን ብንል ታላቅ እምነት፣ በጣም ታላቅ እምነት ተገኘባት ወንድሞቼ። እንግዳውስ በሰው ዘንድ ከነዓናዊት ነች፣ ሃይማኖት ቢስ ነች፣ ሃይማኖት የላትም። ግን ይቺ ሃይማኖት የሌላት ሴትዮ ወደ ጌታ ጋር መጣ። ጌታ ሆይ የዳዊት ልጅ ሆይ ማረኝ አለችው። የሚደንቃችሁ ነው፣ ወደ ታሪኩ በኋላ ስንሄድ ጌታ መልስ አልሰጣትም፣ ዝም ነው ያላት። እሷ ግን አላቆመችም። ጌታ ሆይ የዳዊት ልጅ ሆይ ማረኝ። የመጨረሻውን ጸሎት ነው የጸለየችው። እኛም በህይወታችሁ ወንድሞቼ አንዳንዴ ነገሮች ሲከብዱን ጸሎት መጸለይ ሲያቅተን ካቃታችሁ ተደፍታችሁ ጌታ ሆይ ማረኝ። ዛትሴት የሚደክም ጊዜ አለ፣ መጸለይ የሚያስቸግርበት ጊዜ አለ። በዛን ጊዜ ፎርሙላ አትፈልጉ። ከቻላችሁ እኮ ጥሩ ነው፣ የማይቻልበት ጊዜ አለ። ስለዚህ በዛን ጊዜ ማድረግ ያለባቸው ክርስቲያኖች ዝብንዝብ ማብዛት አይደለም፣ ቀመር መጠበቅ አይደለም። ዝም ብሎ በዛን ሰዓት እኛ ማለት ያለብን እህቴ ሰላም እግዚአብሔር ይብዛልሽ ማዝ እና ጌታ ሆይ ማረኝ፣ የዳዊት ልጅ ሆይ ማረኝ፣ አለቀ። ይሄ መጨረሻ ጸሎት ነው። ስለዚህ እቺ ሴት መከራ ነበረባት፣ ጭንቅ ነበረባት። አያችሁ፣ እምነት ከጭንቅ ውስጥ ይወጣል አንዳንዴ። ለዚህ ነው እና እቺ እናት ወደዚህ መጣች፣ ወደ ጌታ መጣችና ታሪኩ ላይ መጣበታለው። ጌታ ሆይ ማረኝ፣ የዳዊት ልጅ ሆይ ማረኝ፣ ጌታ ሆይ ማረኝ አለችው። እኛም መከራ ሲመጣብን በተለይ መጸለይ ሲያቅተን ምንም ወንድሞች ተደፉና ጌታ ሆይ ማረኝ፣ ጌታ ሆይ ማረኝ። አያችሁ፣ እንደዛ ነው ማለት ያለበት። ስለዚህ በዚህ ትምህርት ውስጥ ጠቅለል ባለመልኩ ምንድን ነው የምንማረው ብትሉ አጥብቀን እግዚአብሔርን መነዝነዝ፣ እግዚአብሔርን በቃ መነዝነዝ። ካልኩሌሽን አትፈልጉ ስትጸልዩ። ከቻላችሁ አድርጉት። መዝሙረ ዳዊቱንም ሌሎቹም በቃ ጸሎቶቹ ሁሉንም የምትችሉትን አድርጉ ከቻላችሁ። ካልቻላችሁ ግን ፎርሙላ አያስፈልገውም። ይቺ ሴትዮ መከራ አለባት፣ ፎርሙላ አልፈለገችም። ክርስቶስ ጋር ስትሄድ the only thing she said is ጌታ ሆይ ማረኝ፣ አለቀ። ጌታ ሆይ እርዳኝ። እንዴት ደስ ይላል!
በቃ እርዳኝ። ምክንያቱም የታመመች ሕፃን ልጅ አለቻት። በአጋንንት የምትሰቃይ ሕፃን ልጅ አለ። ኪኒኒ የማያድነው የልጅን መከራ የሚያውቅ በወላጅ ነው። አያችሁ፣ ሰው ሊያድነው አይችልም የአጋንንትን በሽታ። ስለዚህ እሱን የሚያድን መንፈስ ቅዱስ ብቻ ስለሆነ ወደ ክርስቶስ መጣችና ጌታ ሆይ እርዳኝ። በቃ ሌላ ነገር ይዛችሁ ባትሄዱ በዚህ ትምህርት ውስጥ ዛሬ ፈተና ሲመጣባችሁ፣ መከራ ሲመጣባችሁ፣ መጸለይ ሲያቅታችሁ ጎንበስ ብላችሁ ተደፍታችሁ በእግሩ ስር ጌታ ሆይ እርዳኝ። እቺ ሴትዮ ያደረገችው ይሄንን መጣችና እንደውም እሱ ዝም አላት። እርዳኝ፣ የዳዊት ልጅ እርዳኝ፣ የዳዊት ልጅ እርዳኝ አለችው። ዝም ጌታ እግዚአብሔር አንዳንዴ ጸጥ የሚልበት ሰዓት አለ። በዚህ ሰዓት ወንድሞቼ ሐዋርያት ተነሱና ጩኸቷ ስላስቸገራቸው፣ አንድም ጩኸቷ ስላስቸገረ፣ ሁለትም ደግሞ የሐዋርያት የቅዱሳን ስራ ማማለድ ነው። ሐዋርያት እዚህ ጋር አማለዱ። የቅዱሳን አማላጅነት የሚባለው ይሄንን። አንድም እውነቱን ለመናገር ባዘርድ አድርጋቸዋለች እነሱ። ስለዚህ ሐዋርያት ምን አሉ? ጌታ ሆይ እየጮች አስቸገረች፣ እባክህ አንድ ነገር አድርግላት ብለው ለመኑ። ይሄ እኮ ነው ምልጃ። ለመኑ። ቅድም እንዳልኳችሁ እሷ ጌታ ሆይ እርዳኝ ስትል ጌታ ዝም ነው ያለው። ዝም ምንም አልተናገ እሺም እምቢም አላት። በዚህ ጊዜ ሐዋርያት መጡና እየጮኸች አስቸገረች፣ እባክህ አንድ ነገር አድርግላት ብለው ለመኑት። ምልጃ ማለት ይሄ ነው። ማዚ ምልጃ ማለት ይሄ ነው ቤተክርስቲያን የምታስተምረው። ከዛ በኋላ የሆነ ነገር ተፈጠረ። በሚለምኑበት ሰዓት ለእሱ አልመለሰም ጌታ። አይ እኔ የመጣሁት ለእስራኤል ነው፣ እኔ የመጣሁት ለእስራኤል ነው፣ ለአሕዛብ አይደለም አላቸው። ስለዚህ እነሱ ዝም አሉ። ደረጃቸውን አውቀው ዝም ሲሉ መለሰና ጌታ የልጆችን ምግብ ለውሾች ለቡችሎች መጣል አይገባም አለ። እኔ የመጣሁት ለልጆች ነው። እስራኤል ልጆች የተባሉ እስራኤል ናቸው። ውሾች የተባሉ አሕዛብ ናቸው፣ ከነአን በዛ ዙሪያ ያሉ። ስለዚህ የልጆችን ምግብ ወስዶ ለውሾች መጣል አይገባም ሲል እቺ ሴትዮ በዚህ ሰዓት ዘላ ገባች በክርክር ውስጥ። እሱ ያወራው ለእሷ እኮ አልመለሰላትም። ጌታ እኮ አልመለሰም ለእሷ፣ ዝም ነው ያላት። የልጆቹ ምግብ መስጠት አያስፈልግም። በዚህ ሰዓት ዘላ ገባችና እግሩ ላይ ወደቀች። ወንድሞች እግሩ ላይ ወደቀች፣ ሰገደችና ይላል ጌታ ሆይ እርዳኝ። አቤት ደስ ሲል ጸሎት። በቃ አሁን ቅድም ማረኝ ትል ነበረ። ጌታ ሆይ ማረኝ፣ የዳዊት ልጅ ማረኝ እያለች ነበር ቅድም የጮኸችው። አሁን ግን ወደቀችና፣ ሚስጥሩን ነግራቸዋለሁ። ወደቀችና የዳዊት ልጅ ማለቱን ትታ አሁን ጌታ ሆይ አምላክ ሆይ እርዳኝ አለች። ወደቀች፣ ሰገደች፣ ተነሳች፣ ቀና አለችና ወገቧን አጥብቃ በዚህ ሰዓት የልጆችን ምግብ ለውሾች መጣል አይገባም ሲላት አዎ ነው ያለችው። አዎ አለች። አዎ የውሾች ምግብ አይገባም። ልክ ነው፣ እኔ ውሻ ነኝ፣ እኛ ውሾች ነኝ። ግን ውሾቹም ፈጣሪ አላቸው፣ ውሾቹም ጌታ አላቸው። ስለዚህ የውሻነት መብቴን ግን አይከልከለኝ አለች። አትደንቅም? አዎ አለች። እኛ ብንሆን ውሻ ብሎ ሰደበኝ ብለን አደል ጥለን የምንሄደው? ሰው ሲሆን እንዴት ውሻ ይለኛል? ይቺ ሴት በጣም የምትደንቅ ሴት ነች። አዎ ነው ያለችው። ቃሉን አነብላችኋል። አዎ ግን እኮ ውሾችም ከጌታቸው ፍርፋሪ ይበላሉ። ስለዚህ የውሻነት መብቴን ግን እባክህ ስጠኝ አለችው። አያት። በዚህ ሰዓት መድኃኔዓለም ምን አለ? አንቺ ሴት እምነትሽ ታላቅ እምነት አለሽ፣ ይደረግልሽ። ግራንትድ። ልጇ በዛን ሰኮንድ ዳነች። ስለዚህ ልብ አድርጉ። እዚህ ይሄ ትምህርት የሚያስተምረን አንደኛ እቺ ሴትዮ ወዲያው ተስፋ አልቆረጠችም፣ አብዝታ እግዚአብሔርን ነዘነዘችው። ወንድሞቼ ፈተና አለባችሁ፣ መከራ አለባችሁ፣ ችግር አለባችሁ፣ አብዝታችሁ ነዝንዙ። ብዙ ካልኩሌሽን አያስፈልገው። ጌታ ሆይ እርዳኝ፣ የዳዊት ልጅ ሆይ እርዳኝ፣ መድኃኔዓለም ሆይ እርዳኝ። እኔ እላለሁ አንዳንዴ ሲደክመኝ ብዙ በቃ ራስ የሚያሳምም ተስፋ የሚያሳጣ ሲል ጌታ ሆይ ታያለህ፣ እባክህ እርዳኝ። ሲታገለኝ ታያለህ። that's my prayer።
ሲምፕል ፕሬየር። እቺ ሴትዮ በጸሎቷ ካልኩሌሽን አላበዛችም። ሁለት ነገር ነው። መጀመሪያ ከኋላ ስትከተል የዳዊት ልጅ ሆይ ማረኝ፣ ልጄን ማርልኝ ነው። ያው ራሴ ማረኝ አለችው፣ ምክንያቱም መከራው እሷ ነው። አያችሁ። በኋላ ቀጥላ አላቆመች። ማረኝ ጌታ ሆይ ማረኝ፣ ጌታ ሆይ ማረኝ አለች። በእግሩ ጋር ወደቀች ጊዜ ግን ጌታ ሆይ እርዳኝ። ጸሎታችን እንደዚህ ነው መሆን ያለበት። ስለዚህ አብዝቶ እግዚአብሔርን በምንነዘንዝበት ጊዜ ጸሎታችን ምላሽ ያገኛል። ችግር አለባችሁ፣ ነዝንዙት፣ ነዝንዙት፣ አታቁሙ። እኔ ችግር አለብኝ። ችግሬን ግን ሁሌ ሌላው ያቀተኝ በጽሁፍ አስቀምጠዋለሁ። እንደ ሕዝቅያስ ንጉሥ ሕዝቅያስ እንደዚህ አይደል ያደረገው? ጻፈና በመቅደሱ ሄዶ ቁጭ ያደረገው። ወንድሞቼ መከራ ፈተና ሲኖርባችሁ ነዝንዙት። አጀንዳችሁን ፊት ለፊቱ አስቀምጡ። ጉዳይን ታያለህ፣ እግዚአብሔር እጠብቅሃለሁ፣ በቤት እጠብቅሃለሁ፣ በማማየውኝ እጠብቅሃለሁ። የእናንተ ጸሎት አላቅም። እኔ ነው የምጸልየው። እግዚአብሔር ሆይ ዛሬም እጠብቅሃለሁ። ይመጣል መድኃኒዓለም በሰዓቱ። ይቺ ሴት ነዘነዘችው። በዚህን ሰዓት ምንድን ያለ? እምነትሽ ታላቅ ነው፣ ተሰጥቶሻል። በዛ ቅጽበት ልጇ ዳነች። እዚህ ጋር አንድ ነገር ተማሩ። አንዳንድ ጊዜ መቼም አንዳንዴ ተቸግረን የለ እንጂ እግዚአብሔር ከሃይማኖት በላይ ይሰራል። ይህን መኑ። እግዚአብሔር ከሃይማኖት በላይ ይሰራል። ሃይማኖት መጥፎ ነው ማለት አይደለም። ሃይማኖት ያስፈልገናል። ሃይማኖት ወደ እግዚአብሔር የሚወስደን መንገድ ነው፣ የሚወስደን ነገር ነው። ገብቷችኋል? ነገር ግን እግዚአብሔር ከሃይማኖት በላይ ይሰራል። ምን ማለት መሰላችሁ? ይቺ ሴት እኮ እስራኤላዊ አይደለችም። እኔ እኮ የመጣሁት ለእስራኤል ነው ብሏታል። ይቺ እኮ ጣዖት አምላኪ ነች። ይቺ እኮ የአብርሃም እምነት እውነተኛው እምነት እኮ አልነበራት። እግዚአብሔር ግን ወንድሞቼ ከሃይማኖት በላይ ነው። አቤት እግዚአብሔር እንደኛ እኮ አይደለም። አሁን እኛ ምንድነው እኛ ምንሆነው እኛ? ይሄ የሰው አስተሳሰብ። እግዚአብሔር ግን ከሃይማኖት በላይ ይሰራል። ስለዚህ ከነአናዊት ብትሆንም ጸሎቷን ተቀበላት። እሷ ብቻ እኮ አይደለችም። ታስታውሳላችሁ? ቆርኔሌዎስ ወንድሞቼ፣ ቆርኔሌዎስ አሕዛባዊ እኮ ነው፣ ግን እግዚአብሔርን የሚፈራ ሰው ነበረ። ሃይማኖቱ እኮ የአብርሃም እምነት አልነበረም። ቆርኔሌዎስ የሐዋርያት ሥራ ምዕራፍ 10 ከቁጥር 1 ጀምራችሁ አንብቡት። ግን እግዚአብሔርን የሚፈራ ምጽዋት የሚያደርግ ነበረ። እግዚአብሔር ልክ ሐዋርያትን መንፈስ ቅዱስ እንደሞላው እሱና ዘመዶቹ ቤት መንፈስ ቅዱስ ሞላቸው ይላል። የሐዋርያት ሥራ ምዕራፍ 10 ላይ ሄዳችሁ አንብቡ። ይህ ብቻ አይደለም ወንድሞቼ፣ ይህን ማመጣላችሁ እግዚአብሔር ከሃይማኖት በላይ ይሰራል። ሰው ነው ትንሽ፣ እግዚአብሔር እኮ ትልቅ ነው። የአባታችን እግዚአብሔር ታስታውሱና ደግሞ ማቴዎስ ምዕራፍ 8 ላይ አንድ የኢጣሊቄ 100 አለቃ የሆነ ባሪያው የታመመበት ጣሊያናዊ ነው። ይሄም አሕዛብ ነው። ይሄ ሰውዬ ወደ ጌታ መጣና ጌታ ሆይ አገልጋዬ ታሞብኛል በንዳድ እባክህ ማረዋል። ጌታ ልምጣ አለው። አይ ጌታ እችን ሴትዮ እኮ ዝም ነው ያላት። አሁን ከዚህ የምትረዱት ነገር አላችሁ? አይ እሱ የመጣው ለእስራኤል ነው ብላችሁ ይዛችሁ እንዳትሄዱ። ለሁሉም ነው እሱ የመጣው፣ ግን ሚስጥር ሊያስተምር ፈልጎ ነው። ሊገልጥ የፈለገው ነገር አለ እዚህ ጋር። ይሄኛውም እንግዳውስ አሕዛብ ነው። ይሄ 100 አለቃ ጌታ ሆይ አለው፣ እባክህ አገልጋይ ታሟል ሲለው ጊዜ ልምጣ ቤትህ ሲለው፣ ውይ ቤቴ ከጣራይ ልትገባ አይገባህም፣ እኔ ራሴ ባለስልጣን ነኝ። ከኔ ባለስልጣኖች አሉ፣ ሲያይዙኝ እታዘዛለሁ። ከኔ በታች ወታደሮች አሉ፣ አንዱና ስለው ይመጣል፣ ሂድ ስለው ይሄዳል። ስለዚህ አንተ እኔ ቤት መግባት አይገባህም፣ ከዚህ ሁሉ ተናገር፣ ልጅ አገልጋይ ይድናል። ኢሚዲየትሊ የአገልጋይ ዳነ ይላል ጌታ። እሱ ምን አለው? ይሄ ሰው ታላቅ እምነት አለው። አያችሁ፣ እግዚአብሔር ከሃይማኖት በላይ ይሰራል። ያን 3 ምሳሌ ሰጠኋችሁ። ከነዓናዊቷ፣ 100 አለቃው እና ቆርኔሌዎስ። እነዚህ ሰዎች እስራኤላዊ አይደሉም። እነዚህ ሰዎች ፔጋኖች ናቸው። እነዚህ ሰዎች ጣዖት አምላኪዎች ናቸው። ግን እግዚአብሔር እንደ ሰው አይደለም ወንድሞች።
ዛሬም እግዚአብሔር ከኛ እምነት ውጭ የሆኑ የሚሰራላቸው ሰዎች አሉ። ሞኝ አትሆኑ። እግዚአብሔር እንደ ሰው አይደለም። ይሄ ሲባል ሃይማኖት አያስፈልግም አላልኩ። መቼም ትውልዱ እንትን ለማጣመም የቸኮለ አይደለም። ስለዚህ እግዚአብሔር ከሃይማኖት በላይ ነው። አያችሁ። እና የሐዋርያት ሥራ ስለ ቆርኔሌዎስ አንብቡ። ማቴዎስ ወንጌል ደግሞ ምዕራፍ 8 ከቁጥር 5 ጀምሮ አንብቡ። እንደገና የዚች ሴትዮ ደግሞ አሁን የምናነበው ክፍል አለ። በነገራችን ላይ ሃይማኖት እንግዲህ እንዳልኳቸው ወደ እግዚአብሔር የሚወስደን ነው። ሃይማኖት ስንል መጠንቀቅ አለብን። ሁለት አይነት እውነተኛ ሃይማኖት አለ ማለት የአብርሃም የይስሐቅ ያዕቆብን አምላክ የሚያመልክ አብ ወልድ መንፈስ ቅዱስ አሐዱ አምላክ ብሎ የሚያመልክ መጽሐፍ ቅዱስን ይዞ የሚያመልክ አለ። የውሸት አለ፣ ጣዖትን ሃይማኖት ነው እሱ ለነሱ ገብቷቸው። ለእስልምናም ሃይማኖት ነው፣ በአሁላም ሃይማኖት። ኦኬ። ዞሮ ዞሮ እግዚአብሔር ግን ከሃይማኖት በላይ ይሰራል ነው ከገባችሁ። እና እቺ ሴትዮ ጌታ ሆይ እርዳኝ ብላ የለመነችው ከነአናዊት ነች። እንግዲህ የምትኖረው በከነአን ነው። በጤሮስና ሲዶና የሚባሉ ከተሞች ነበሩ። በዛን ጊዜ ጌታ ኢየሩሳሌም ነበር የሚያገለግለው። ከፈሪስ ጠዋት ላይ ስለ እጅ ሳይታጠቡ ስለ መብላት ጉዳይ የሐዋርያት ነው የማቴዎስ ወንጌል ምዕራፍ 15 ነው አስተምሮ ነበረ። መጡና እነዚህ ፈሪሳውያን እንዴት እጃቸው የአባቶችን ወግ ይተላለፋሉ? ያንተ ደቀ መዛሙርት እንዴት የአባቶችን ወግ ይተላለፋሉ አሉት። እጃቸውን ሳይታጠቡ ይበላሉ አለ። መብላት ምን ችግር አለው? ምግብ እኮ ሰውን አያረክስም። አዎ ምግብ ሰውን አያረክስም። እጅ ሳይታጠቡ መብላት አያረክስም። የሚያረክሰው ወደ ውስጥ የሚገባው ሳይሆን ከውስጥ የሚወጣው ነው። ምንዝርነት፣ ክፋት፣ መሳደብ፣ ማማት ብሎ አላቸው። ይህም ባለ ጊዜ ፈሪሳውያን ኦፈንድዶን ተበሳጩ። በዚህ ጊዜ ከኢየሩሳሌም ገሊላ ለቆ ወደዚህ ወደ አሕዛብ ከተማ ሄደ ነው የሚለው። ሂዱና አንብቡ። እኔ ነግሬያችኋለሁ፣ እናንተም አረጋግጡ ሄዳችሁ። ምዕራፍ 15 ላይ ከቁጥር 1 ጀምሮ ታሪኩን አንብቡ። ከዚህ በኋላ ወደ ጢሮስና ሲዶና ወደሚባሉ ሁለት ከተሞች አጠገብ ወዳለች መንደር ሄደ። ይቺ ከነአናዊት እዛ የምትኖር አሕዛብ ነች፣ ጣዖት አምላኪ ነች። በዚህ ጊዜ መጣችና ወደ እሱ መታ። ወንድሞቼ ያደረገችው ምንድን ነው? መከራዋን አምጥታ በእግሩ ስር አደረገች። መከራዋን አምጥታ፣ ፈተናዋን፣ ችግሯን አምጥታ በጌታ እግር ስር አስቀመጠች። ከዚህ የምንማረው ፈተና ሲኖርብን፣ መከራ ሲኖርብን በጌታ ስር ማስቀመጥ ነው። ገብታችኋል? አትደንቅም? በጣም የምትደንቅ ሴት ነች። እና መከራዋን አምጥታ በጌታ ስር አስቀመጠችው። ደግሞም ተሳካላት። አያችሁ? እና እቺ ሴት ማነች ብለን ብንል ሃይማኖት አልባ ነበረች፣ ጣዖት አምላኪ ነበረች። ግን መጨረሻ ላይ ምን ተባለች? አንቺ ሴት በእስራኤል እንዲህ አይነት እምነት አላገኘውም፣ እምነትሽ ታላቅ ነው ነው የተባለችው። አያችሁ? እምነትና ሃይማኖት ይለያያል። አንዳንዴ ኦቨርላፕ የሚያደርግበት ጊዜ አለ፣ የሚመሳሰልበት አለ እምነትና ሃይማኖት። አንቺ ሴት እምነትሽ፣ በእኔ ላይ ያለሽ እምነት ታላቅ ነው፣ ስለዚህ ልጅሽ የጠየቅሽው ጸሎትሽ ይመለሳል አለ። ተመለሰላት። ስለዚህች ማነች ብለን ብንል ሃይማኖት አልባ የሆነች ጣዖት አምላክ የሆነች ነገር ግን ጌታ ስለሷ ታላቅ እምነት የተገኘባት ከነአናዊ ተብላ የተነገረላት ሴት ነች። ለዚህ ነው እሷ መታ ወደ ጌታ ሆይ እርዳኛለች። እዚህ ጋር የሚገባችሁ ነገር አለ አባብሏል። ይውላችሁ፣ አንደኛ እሷ እኮ አሕዛብ ነች። በዳዊት አታምንም፣ በጌታ አታምንም። ልብ አድርጉ። ግን መጣችና ስትመጣ አስቀድማ የዳዊት ልጅ ማረኝ። ምን ማለት ነው? የዳዊት ልጅ መሲሁ ማረኝ። ማን አስተማራት? እግዚአብሔር ረዳ፣ ልቧን ከፈተ። መሲሁ የዳዊት ልጅ ነው ያለችው። መሲሁ ማለት ነው የምትመጣው መሲህ መታሃልና ማረኝ። እሱ ብቻ አላቆመችም። እግሩ ላይ ስትደፋ ደግሞ ጌታ ሆይ እርዳኝ፣ አምላክ ነህ፣ ጌታ ነህ፣ ገዢ ነህ፣ ፈጣሪ ነህ አለችው። እምነትሽ ታላቅ ነው አላት። ተደረገላት። ጌታ አልመልሳትም። አንቺ አሕዛብ ስለሆንሽ፣ አንቺ ጣዖት አምላኪ ስትመል ፍጥረቱ ውሾችም ብንሆን አለች። እቺ እኮ የምትደንቅ ሴት ይሆነች። ውሾችም ብንሆን የውሻነት መብታችን ይሰጠናለች። ታሪኩን ላንብብላችሁ እና ጌታ ግን ዞሮ ዞሮቺ ምላሿ የጠየቀችው የተመለሰላት እምነቷ ታላቅ ሆኖ የተገኘች
እህት ነች። ታሪኩ የሚገኘው በማቴዎስ ወንጌል ምዕራፍ 15 ከ21 ጀምሮ እናንብበው እስቲ እና አስረዋለሁ። እንደዚህ ይላል። በጣም ደስ የሚል ታሪክ ነው። ኢየሱስ ከዚያ ወጥቶ ከየት ወጥቶ? ቅድም እንዳልኳችሁ ከየት ወጥቶ? ቅድም ከገሊላ ነበረ። በዛ በአባቶችን ወግ ይተላለፋሉ፣ እጃቸውን ሳይታጠቡ ይበላሉ ብለው ክስ ስላቀረቡ ኦፈንድድ አደረካቸው ሲሉት ከዛ ለቆ ሄደ። ወደዚህ ከተማ ወደ እነዚህ ወደ ጢሮሳ ወደ ሲዶር ሀገር ሄደ ማለት ነው። ኢየሱስም ከዚያ ወጥቶ ወደ ጢሮስና ወደ ሲዶና ሀገር ሄደ። ይህ እንግዲህ የአሕዛብ ሀገር ነው። እነሆም ከነዓናዊት ሴት ከዚያ ሀገር መታ ጌታ ሆይ፣ አያችሁ፣ ጌታ ሆይ አይደንቃችሁ? ጌትነቱን ማምናለች። ጌታ ሆይ ቀጠለች፣ የዳዊት ልጅ ሆይ ማረኝ፣ ልጄን ማረኝ አይደለም ያለች፣ ማረኝ። ምክንያቱም የእሷ መከራ ነው። በቃ ማረኝ፣ የተጫነኝ ነገር አለ፣ አበሳ አለብኝ፣ ፈተና አለብኝ። ጌታ ሆይ የዳዊት ልጅ ሆይ ማረኝ፣ ልጄን ጋኔን ክፉኛ ይዟታል ብላ ጮኸች። ምንድን ነው የሚለው? ጌታ በዚህን ሰዓት ዝም ምን ያላል? እርሱ ግን አንዳች አልመለሰላትም፣ ዝም አላት። አንዳንድ ጊዜ እኛ ያለቀስን፣ አንዳንድ እየጸለይን መልስ የማይመጣበት ጊዜ ያለ ወንድሞች፣ መጸለዩን አናቋርጥ። እግዚአብሔር ዝም የሚልበት ሰዓት አለ። ጸጥ። በዛን ሰዓት ተስፋ ቆርጠናል። እቺ ሴቱ ተስፋ አልቆረጠችም፣ ዝም አላት ይላል እኮ። እርሱ ግን አንዳች አልመለሰላትም። ደቀ መዛሙርቱ ቀርበው ይኸውላችሁ፣ ምልጃ የምንለው ይሄን ነው። ደቀ መዛሙርቱ ቀርበው በኋላችን ትጮሃለችና አሰናብታት እያሉ ለመኑት። ነገሩ የሰለቹም ይመስላል። the way they said it በቀጥታ መጥተው እባክህ ጌታ ሆይ አድርግላት፣ በቃ ይቺ ፈውሳት አይነት አይደለም ጥያቄው። ሌላ ነገር እንኳን በኋላችን ትጮሃለች በቃ ነው ያደረገችን ነው። በኋላችን ትጮሃለችና አሰናብታት እያሉ ቁጣ አልተቆጧትም፣ ለመኑት። ማለዱ የሚባለው ይሄ ነው። ቅዱሳን ይማልዳሉ ስትል ቤተ ክርስቲያን ስታስተምር ይሄ ነው። አዎ ቅዱሳን ይማልዳሉ። ደቀ መዛሙርት ቀርበው በኋላችን ትጮሃለችና አሰናብታት ማለት የሆነ ነገር አድርገላትና ሸኛት። በቃ የሆነ ነገር ስጣትና ትሂድ። ልብ አድርጉ። ምክንያቱም አንደኛ አሕዛብ ነች። ለዚህ ነው እነሱም ያልተጨነቁት። አታስታውሱ ይሆናል እነሱንም ሁለት አድርጎ ሲሄድ እኮ ወደ አሕዛብ ጎራ እንዳትሉ፣ ወደ ጠፉት በጎች ወደ እስራኤል ልጆች ሂዱ ነው ያላቸው። ለዚህ ነው እነሱም እኮ በቃ እቺ ትሂድ፣ ለማንኛውም ትንሽ ወርውርላትና ትሂድ አይነት ነገር። ግን ለመኑት። ፕሊዝ ጌታችን አድርግላት። አሁን በዚህ ጊዜ እንደዚህ ይላል እርሱ መልሶ ከእስራኤል ቤት ለጠፉት በጎች በቀር አልተላኩም አለ። ከእስራኤል ቤት ለጠፉት በጎች በቀር አልተላኩም አለ። ይሄ ምን መሰላችሁ? ትንቢት ነበረ። በትንቢተ ሕዝቅያስ ምዕራፍ 34 ላይ ከቁጥር 23 ጀምሮ መሲህ ይመጣል፣ የጠፉትን የእስራኤል በጎችን ይሰበስባል የሚል ትንቢት ነበር እና እኔ የመጣሁት ለእስራኤል ያንን ለማመስጠር ነው። ከእስራኤል ቤት ለጠፉት በጎች በቀር አልተላኩም አለ። እርሷ በዚህ ሰዓት ምን አለች? ዘላ ገባችና በኮንቨርሴሽን በሐዋርያትና በክርስቶስ ንግግር እርሷ ግን መጣ ጌታ ሆይ ጌታ ሆይ እርዳኝ እያለች ሰገደች። በቃ ሰገደች። እርዳኝ፣ ሄልፕ ሚ ፕሊዝ ሎርድ እርዳኝ። ድንቅ ነች። እርሱ ግን እዚህ ሰዓት አሁንም እሺ አላላት። ጌታ ምንድን ነው ያላት? የልጆችን እንጀራ ይዞ ለቡችሎች መጣል አይገባም አላት። እርሷ ግን መልሳ እንዴት እንደዚህ ትለኛለህ? እንዴት ቡችላ ትለኛለህ? አላለችውም። እንዴት ውሻ ትለኛለህ? አላለችውም። ምን እንዳለ ታውቃላችሁ? ቁጥር 27 ላይ እርሷም አዎ ውሻ ነኝ አለች። አያችሁ? አዎ ጌታ ሆይ አዎ አለች። አዎ ጌታ ሆይ ቡችሎችም እኮ ከጌቶቻቸው ማዕድ የወደቀውን ፍርፋሪ ይበላሉ አለችው። ስለዚህ የቡችላነት መብቴን ግን እባክህ ስጠኝ። ቡችላም ፈጣሪ አለ፣ ቡችላም ጌታ አለው ባለቤት። ልክ ነህ። ለልጆች ለእስራኤል ፈጣሪ እንደሆንክ ለእኛም እኮ ለውሾቹ ፈጣሪ ነህ። ስለዚህ የውሻነት መብቴን ግን አታሳጣኝ በሚል እሳቤ ለመነችው። በዚያን ጊዜ ኢየሱስ መልሶ አንቺ ሴት፣ አያችሁ ለካ ከሃይማኖት ውጭ ከሆኑ ሰዎች እምነት አለ ይገኛል፣ ታላቅ እምነት ይገኛል። ይሄው ምስክሩ። በዚህን ጊዜ ኢየሱስ መልሶ አንቺ ሴት እምነትሽ ታላቅ ነው፣
እንደወደድሽ ይሁንልሽ አላት። ልጇን በዛች ሰዓት ጀምሮ ዳነች ይላል። እንዳትሳሳቱ፣ ከኛ ሃይማኖት ውጭ ያላቸው ሰዎች ጸሎታቸው አይሰማም ድምዳሜ ላይ አትድረሱ። ኦኬ፣ ይሁን ቅድም 3 ሰው ነገርኳችሁ። አንደኛ የዚች ከነዓናዊት ሴትዮን ማቴዎስ 15 ላይ ሄዳችሁ አንብቡ። ሁለተኛ የመቶ አለቃውን ማቴዎስ 8 ላይ፣ እሱም የጣሊያናዊ የሮም ገዢዎች አህዛብ የሆነ ሰው ነው። ሶስተኛው ቆርኔሌዎስም አህዛብ ነው። እነዚህ ሁሉ ግን እግዚአብሔር ጸሎታቸውን ተቀበለ። ስለዚህ አንዳንዴ የዋሃን እግዚአብሔር ከሃይማኖት በላይ ነው። እንዲህ ሲባል ሃይማኖት አያስፈልግም አላልኩም። ገብቷችኋል? እግዚአብሔር እንደዚህ፣ ምክንያቱም እነሱም እኮ የእሱ ፍጥረቶች ናቸው። በነገራችን ላይ እስራኤል አሁን እነዚህ ያስቸገሩ እስራኤል እንኳን አንድ ቀን እኮ ተመልሶ ይመጣል። ልባቸው የደነደነው እኮ አህዛብ በጸጋ ወደ እግዚአብሔር እንዲቀርቡ ነው። ስለዚህ እግዚአብሔር ሐሳብ ዓለሙን ሁሉ በኢየሱስ ክርስቶስ ማዳን ነው። ስለዚህ እኛ ምቀኛ መሆን የለብንም። ስለዚህ በዚህ ታሪክ ውስጥ በጣም የሚደንቅ 4 ነገር አለ። እኔ በጣም ያስደነቀኝ አንደኛው ሴትዮዋ ራሷ ከነዓናዊት ስትሆን እኔ ሃይማኖቴን ጥዬ አልሄድም ብላ አላለች። ሃይማኖቷ አጥር አልሆናትም። ዘለለች ሄደችና ከነዓናዊ ስትሆን ወደ ክርስቶስ መምጣቷ በጣም አስደንቆኛል። መከራ ነዋ። ልክ ነው። መከራ ያለበት ሰው ሁሉ ነገር ያደርጋል። ስለዚህ አንድ እሱ በጣም ያስደንቃል። ሁለተኛ ራሱ የመድኃኒታችን ኢየሱስ ክርስቶስ ዝምታ፣ ብትጮ ዝም። አንዳንዴ እንደዚህ ነው በሕይወት ስንኖር ዝም። ይሄ ማለት እግዚአብሔር ረስቶናል ማለት አይደለም። እግዚአብሔር በሰዓቱ ይመጣል። ይሄ እንደሚሆን እኮ ያውቃል መድኃኒዓለም ክርስቶስ። ቅድም እኮ አልኳችሁ ለእሷ ነው እንጂ እኔ እንደዚህ ያላት፣ ለዛኛው ግን እቤት ልምጣ እኮ አለው። ያኛውም አሕዛብ እኮ ነው፣ እቤት ልምጣ አለው። ግን መልእክት የሚያስተላልፈው መልእክት ስለለ እዚህ ጋር ደግሞ የሚያስደንቀው ሌላው የደቀ መዛሙርት በአንድ በኩል ትዕግስት ማጣት ታዩባቸዋላችሁ እዚህ ጋር። ሁለተኛ ምልጃቸውን እናያለን። ለመኑ ነው የሚለው። ለመኑ ጌታ ሆይ እባክህ አንድ ነገር አድርግላት። የጮች እያስቸገረች ነው። አንድ ነገር ለመኑ። ሲለምኑ ያው ሆነ፣ ተሳካ ነገሩ። የሴትዮዋ የእምነት ጽናት። በነገራችን ላይ እምነት ስንል ቅድም እንዳልኳቸው አሁን እኔ እሱ ጉዳይ ስላልሆነ ሃይማኖትና እምነት ምንድን ነው የሚለው ውስጥ አልገባም። አሁን ለምን እሱ አይደለም እንትኑ። ግን ሃይማኖትና እምነት የሚለያዩም አንድ የሚሆኑበትም ነገር አለ። አንዳንዴ ኦቨርላፕ ያደርጋሉ። ኦኬ። እምነት ስንል ግን እምነት ራሱ በሁለት ከፍቱታላችሁ። አንደኛው እምነት ሲባል እግዚአብሔር ፈጣሪ ነው፣ እግዚአብሔር ገዢ ነው፣ እግዚአብሔር አዳኝ ነው፣ ይሄን ምድር ካለመኖር ወደ መኖር ያመጣ አምላክ ነው። ይሄ እምነት ይባላል። ኦኬ። አሁን እኔ ስለ ሃይማኖት ትቼ ወደ እምነቱ ላይ ነው። ኢቭን እምነት በሁለት እንደሚከፈል ነው። ሌላው የዚች ሴትዮ ጋር ስትመልከቱ ደግሞ አሁን እምነትሽ ታላቅ ነው የተባለችው ወደ እሱ ጋር ቢሄድ ያደርግልኛል፣ ይሆንልኛል፣ ያድነኛል። ልክ እንደ 3 ደቂቅ እግዚአብሔር ያድነናል። ባያድነን እንኳን ለአንተ ጣዖት አንሰግድ። ይሄ ደግሞ ይህም እምነት ነው። you have to understand the difference። ገብቷቸዋል? እና ሃይማኖት ስንል ግን ክርስትና ሃይማኖት ነው፣ እስልምና ሃይማኖት፣ ባህውላ ሃይማኖት ነው፣ ከክርስትናም ኦርቶዶክስ ሃይማኖት ነው፣ ፕሮቴስታንት ሃይማኖት ነው፣ ካቶሊክ ሃይማኖት ነው፣ ወዘተረፈ። ገብቷቸዋል? እምነት ግን ቅድም ነገርኳችሁ። አንደኛ ይህን ምድር የፈጠራለሁ ብሎ እግዚአብሔርን ማመን፣ ሁለተኛ ዛሬ ካለብኝ መከራ መድኃኔዓለም ያድነኛል ብሎ ቁጭ ብሎ መጠበቅ እምነት ነው። መከራ ሲመጣም እምነት ነው። አሁን እነዛ 3 ደቂቅ እነዛ ህፃናት እሳቱ ሲገቡ በእምነት ነው። እና ይሄ ነው። እና ሴትዮዋ ጋር ግን ምን ታያላችሁ? የእምነት ጽናት ጌታ ሆይ አለች ነው። የሚያስደንቃችሁ ይሄ በጣም የሚያስደንቅ። ሌላው የሚያስደንቀው ሴትዮዋ አቅሟን ያወቀች ሴት ነች። እንደኛ ዘመን አይደለች። አቅሟን ማወቅ ምን ማለት ነው? አንደኛ የራሷን ደረጃ አወቀች። አዎ እኛ ውሻ ነን አለች። ውሻ ነን ግን እባክህ እርዳን፣ ውሻም ብንሆን ራስን ማወቅ፣ ትህትና፣ ዝቅ አለች። ሁለተኛ የእግዚአብሔርን ክብር አወቀች።
የዳዊት ልጅ ማረኝ፣ መሲሁ ማረኝ። አየህ ክብሩን ስታቅ። እሱ ብቻ አይደለም እኮ በእግሩ ሰገደችለት። አምላክ ነውና ሰገደችና ጌታ ሆይ እርዳኝ፣ ፈጣሪ ሆይ እርዳኝ፣ አምላክ ወልደ አምላክ ኢየሱስ ሆይ እርዳኝ። የእግዚአብሔርንም ክብሩን ተረዳች፣ የራሷንም አቅም አወቀች። ይህ ትልቅ ነገር ነው። ይህም የሚያስደንቅ ነገር ነው። አያችሁ። እና በአጠቃላይ አሁን ጨረስኩ። በዚህ ትምህርት ውስጥ ምንድን ነው ምን እንማራለን? ታላቅ እምነት፣ ሳይታክቱ መወትወት፣ መነዝነዝ ከእሷ የምንማረው። አልታከተችም። ሐዋርያት አኖይንግ እስኪሆኑ ድረስ አኖይድ ሆኑ በእሷ። በቃ ሺስ ክራይንግ ማረኝ፣ የዳዊት ልጅ ተቀጠለች፣ አላቆመችም። የምትደንቅ ነች። ሁለተኛን ከእሷ የምንማረው መከራዋን አምጥታ በኢየሱስ ክርስቶስ እግር ስር ሰገደችና ቁጭ አደረገችው። በቃ መከራችንን በጌታ ስር ቁጭ ማድረግ ትልቅ ነገር ነው። ቅድም ንጉሥ ሕዝቅያስንም ነግሬያቸው የለም ያ ሰናክሬስ ሲመጣበት ደብዳቤውን የጻፈበትን ደብዳቤ አመጣና ጌታ ሆይ ታያለህ ብሎ መቅደሱ ላይ ወስዶ አስቀምጠው። ይሄ ነው እምነት። ዱ ሰምቲንግ ጋድ። እግዚአብሔር አንድ ነገር አለ። ሌላው እዚህ ውስጥ የምንማረው መዳን ወይም የዘላለም ሕይወት መድኃኔዓለም ያመጣው ለሕዝብ ወይም ለእስራኤል ብቻ ሳይሆን ለአሕዛብ ጭምር ነው። አሕዛብ ማለት ከእስራኤል ውጭ ያለነው ሁላችንም። እስራኤል ዘነብስ ነው የምንባለው እንጂ በስጋ እኛ እስራኤላዊ አይደለንም። በስጋ አንዳንድ ሰዎች እስራኤል ነን ብለው ይላሉ። ግን እዚህ ጋር ፕራዮሪቲ ጉዳይ ነው የምታዩት። ለምንድን ነው ጌታ እንደዛ ያለው ብለን ብንል መጀመሪያ ፕራዮሪቲው ለእስራኤል ነው የመጣሁት ብሎ ሲል አንድም የእሱ አገልግሎት ኢየሩሳሌምና አካባቢው ነበረ መጀመሪያ ላይ። ከዛ በኋላ ግን እነ ቅዱስ ጳውሎስ እንደምታውቁት ከኢየሩሳሌም እስከ ስፓኝ ድረስ ሄደው የሰበኩ ናቸው። አሕዛቡን አገር ሁሉ ዓለሙን። ራሱ ክርስቶስ እኮ ዛሬ በእርገት ላይ ከተነበበው አይታችሁ ከሆነ ምንድን ነው የሚለው? ሂዱ መጀመሪያ ጠብቁ፣ መንፈስ ቅዱስን እስክትቀበሉ በኢየሩሳሌም ቆዩ አለ። ከዛም በኋላ ግን ሂዱ አላቸው። ከየት? ከኢየሩሳሌም ይሁዳም ሰማርያም እስከ ዓለም ዳርቻ ነው ያለው። ስለዚህ ክርስቶስ የመጣው ለሁሉም ነው፣ ለሕዝብም ለአሕዛብም ነው። እና ይህንን አጠቅለል ባለ ተማር። ግን ኦቨርኦል ዝርዝር ስንመለከት ግን ተስፋ ሳንቆርጥ መጸለይ። በነገራችን ላይ በቃ ጌታ ሆይ እርዳኝ። የኛ ጸሎት ሁልጊዜ ጌታ ሆይ እርዳኝ። ደግሞ ደረጃችንን ማወቅ፣ እኛ ማን እንደሆነ እሱ ማን እንደሆነ፣ ለእግዚአብሔር የሚገባውን ክብር መስጠት፣ ለሰውም የሚገባው ገብቷችኋል? እና ልክ ሴት አሁን ቅድም እንዳልኳችሁ የእሱን ክብር የራሷንም ደረጃ አወቀች። አንድ ነገር ላንሳና እስቲ እዚህ ጋር ላቁም። ከዚህ አሁን ሴትዮዋ ታላቅ እምነት አለሽ ነው የተባለችው። ታላቅ እምነት እንዴት ነው እኛ ሊኖረን የሚችለው? እንዴት ታላቅ እምነት የሚገኘው እንዴት መሰላችሁ ወንድሞች? አንደኛው የእግዚአብሔርን ባህሪ መረዳት። የእግዚአብሔርን ባህሪ ሰው ሲረዳ ስለ እግዚአብሔር በደንብ ሲገባው ሲያውቅ ማለት ነው። እግዚአብሔርን ደስ የሚያሰኘውን የእግዚአብሔርን ባህሪ ሰው ሲረዳ ስለ እግዚአብሔር በደንብ ሲገባው ከዚህ ውስጥ እምነት ይወጣል። ባህሪውን ስናቅ አምላኬም አይተወኝም። ልክ አንድ ሕፃን ልጅ አባቷ እዚህ ጋር ቁጭ ብዬ እመጣለሁ የትም እንዳትሄጂ ብሎ ካለ አባቷን ታውቀዋለች፣ ጠብቃለች። አባቴ ብሏል፣ ይመጣል። እውነተኛ አባት ሁሌ ይመጣል። እምነት ይመጣል። ስለዚህ የእግዚአብሔርን ከማወቅ እግዚአብሔርን ባህሪ ከማወቅ ከሱ ውስጥ ይመጣል። ሌላው እምነት የሚመጣው ከመተዋወቅ ነው። በጣም ከማወቅ ነው። ባህሪውም ከማወቅ ከመተዋወቅ ነው። በምሳሌ ላስረዳችሁ እንዲገባችሁ። አሁን እኔ በር አያችኋል፣ ኳኳ አርጋ ባለቤት የመታ ስጢፋኖስ 3,000 ብር 4,000 ብር ጻፍ አድርግ የለም 4,000 ቶሎ ቼክ ስትለኝ 4,000 ለምን በኋላ እነግርሃለሁ 4,000 ብር ብትለኝ እውነቱን ለመናገር ጥያቄ ሳላነሳ 4,000 ብር ጽፌ እሰጣታለሁ። ምክንያቱም አውቃታለሁ። ስማ የ31 ዓመት እህቴ፣ ሚስቴ፣ ባለቤቴ፣ ጓደኛ ሁለመናዬ ነች። ስለዚህ ምንም ሳልጠራጠር እሰጣታለሁ። ምንም ምክንያቱም አይ ኖ ሄር በጣም አውቃታለሁ። 4,000 ብር ትፈልግ ለእኛው ለቤተሰብ እንደሆነ ይገባኛል። ነገር ግን አንድ ነገር ልንገራችሁ፣
አንድ እዚህ ጋር ያለው እንደ አንድ ስትሬንጀር ማላቃ ሴትዮ በዚህ ቁራ እንትና ማነው አንተ አገልጋይ እስጢፋኖስ አገልጋይ ነህ አይደል? እግዚአብሔር አገልጋይ እስቲ 100 ብር ስጠኝ በኋላ አመጣለሁ ወይም ነገ አመጣለሁ ማላቃ ሴትዮ ብትለኝ ስለማላቃት አልሰጣትም። ስለዚህ ወንድሞቼ እምነት እሷን ያመንኳት ባለቤትን ስለማቃት ነው። እቺ ሴትዮዋ ያላመንኳት ስለማላቃት ነው። ትልቅ እምነት ከየት ይመጣል? ከማወቅ ከመተዋወቅ ነው። ከእግዚአብሔር ጋር ካለን መተዋወቅ ነው። ኦኬ፣ ታላቅ እምነት ከዚህ ውስጥ ይመጣል። ሌላው ታላቅ እምነት ከፈተና ውስጥ ይመጣል። በፈተና ከመጨመቅ ወይን እኮ የሚጣፍጥ ሆኖ የሚወጣው ከተጨመቀ በኋላ አይደለም። ዘይትስ አሁን እኮ ይኸው ቤተ መንግስትንና ቤተ ክህነትን ደስ የሚያሰኝ በእግዚአብሔርና በሰው ፊት ደስ የሚያሰኘው ዘይት የሚሆን ዋይን የሚሆን እኮ በጣም ፕሬስ ተደርጎ ተጨንቆ ነው። ወርቅም የሚሆን እኮ ተጨንቆ ነው። ጊዜ የለኝም እንጂ እንቁ የሚሆነው ተጨምቆ ነው። ስለዚህ ከፈተና ውስጥ ነው ታላቅ እምነት የሚወጣው። ተረዳችሁ? አንዳንድ ጊዜ ፈተና ውስጥ ስንወድቅ ፈተናውን በቃ መቀበል ቢከብደንም ከዚህ ውስጥ ግን ታላቅ እምነት ይወጣል። ለዚህ እኮ ነው ኢዮብ ምን አለ? ከፈተናዬ በኋላ 10 ልጆች ካጣ በኋላ በቁስል ከተመታ በኋላ ሚስቱ እንኳን ከጠላችሁና ከተፋችበት በኋላ ምንድን ነው ያለው? ከፈተናዬ በኋላ እንደ ወርቅ ሆኜ እወጣለሁ። አቤት አቤት አቤት! መረዳት ነው እውነቱን። ከፈተናችን በኋላ እንደዛ እንወጣ። ስለዚህ ጠንካራ እምነት እንዴት ይገኛል ብላችሁ ብትሉ ከፈተና ውስጥ ይወጣል። ከጾም ከጸሎት እግዚአብሔርን ከማወቅ ይወጣል። ሌላው ፍሮም ኤ ጉድ ሪሌሽንሽፕ ከእግዚአብሔር ጋር ጥሩ ሪሌሽንሽፕ ሊኖረን ይገባል። እሱ አባታችን ነው፣ እኛ ልጆቹ ነው። በአባትና በልጆች መካከል ያለ ዝምድና ጠንካራ፣ ከዛ ውስጥ ታላቅ እምነት ይወጣል። ሌላው የተማርነውን በእግዚአብሔር ቃል የተማርነውን ስንኖርበት ስንወድቅ ስነሳ ከዚህ ውስጥ ይወጣል እና በአጠቃላይ ይሄን የተማርነው በተለይ በእምነት ጠንካራ የሆኑ ሰዎች ከሃይማኖት ውጭም አንዳንዴ እንደሚታዩ እዚህ ጋር አይተናል። በሃይማኖት ውስጥ ያሉ ደግሞ በጣም ትልልቅ ሰዎች የታዩ አሉ። እንደነ ጢሞቴዎስ አይነት ከቤተ ክርስቲያን እነ ተሰሎንቄ ቤተ ክርስቲያን ጠንካራ ተብለዋል። አሁን ምን እናድርግ? ምን ተማርን? ምን እናድርግ? አንደኛ የተማርነው ጌታ ሆይ የዳዊቱ ልጅ ሆይ ማረኝ፣ ጌታ ሆይ እርዳኝ። ምንም ፈተና ሲኖርብን ወንድሞች፣ በተለይ መጸለይ ሲያቅታችሁ ተደፍታችሁ ጌታ ሆይ እርዳኝ። በቃ that's enough። ሴትዮዋ እኮ ካልኩሌሽን የበዛ ብዙ ጸሎት እኮ መዝሙረ ዳዊትን አምጡ ወይ እንትንን አላለችም። እሱ መጥፎ ነው እያልኩ አይደል፣ እሱንም እናድርገው ከቻላችሁ። አንዳንዴ ግን መጸለይ የማንችልበት ሰዓት ተደፍተን ጌታ ሆይ እርዳኝ። ይህንን የተማርነው። ሁለተኛ ከእሷ የተማርነው መከራችንን ፈተናችንን አምጥተን በእሱ እግር ስር ማድረግ፣ አብዝቶ ሳይታክቱ ተስፋ ሳይቆርጡ መለመን። መጽሐፍ ቅዱስ ላይ አንድ ክፉ ዳኛ አለ፣ ታስታውሳላችሁ። አንዲት ሴት እንዲፈርድላት ሰው የማይፈራ እሱ ሰው የማይፈራ እግዚአብሔርን የማይፈራ ነበር። ግን ሴትዮዋ ስትዘበዝበች ሴትዮዋ ሰለቸችኝ፣ በቃ ስለ እውነቷ ሳይሆን ግን ስለ አሰለችኝ ብሎ ፈረደላት ይላል። ጌታ ነው ያለው። ስለዚህ ሳንሰለች ስለ መጸለይ ነው። ሌላ ቦታም ደግሞ አንድ ወዳጁ ሌሊት የመጣበትን ሰው እያስታወሳችሁት፣ እንግዳ መጣብኛል። ሌሊት ተነስቶ ሄደ፣ በራ እንኳን እና ጓደኛው ተኝቷል። ልጆቼን አቅፌ ተኝቻለሁ፣ እኩለ ሌሊት ነው። ስለዚህ ተነስቼ አሁን ብነሳ ልጆቼ ይነሱብኛል አይለውም። ግን አብዝቶ ስለ ወዳጅነቱ ባይሰጠው ሌሊትም ብሎ ስለጨቀጨቀው ተነስቶ 3ቱን እንጀራ ይሰጠዋል። ስለዚህ ሳንታክት አብዝተን መጸለይ ከዚህ ሴትዮ ጸንቶ ምላሽ ክናገኝ ወደ እግዚአብሔር ማልቀስ ነው። ደስ የሚል አንድ ነገር ልንገራችሁና ልለያችሁ። ደስ የሚለው ለእኔና ለእናንተ ዛሬም የተሻለ ቀን ነው። ዛሬም የተሻለ ቀን ነው። ነገ መልካም ቀን ከፊታችን አለ። መልካም ቀን ከፊታችን አለ ወንድሞች። ለዚህ ነው በጉጉት የምንጠብቀው። አሁን ዘመኑ የሚያስጨንቅ ነው አይደል? በሚያስጨንቅ ዘመን ውስጥ ሀሳባችን ጭንቀቱ ላይ እናድርገው፣ ይልቅ ግን ሀሳባችንን ተስፋችን ላይ እናደርገው። ተስፋችን ነው አባታችን ይመጣል። ለዚህ ነው ዛሬ ቤተ ክርስቲያን ቅድም ስነግራችሁ የምታስተምረው እርገቱን እናንተ የገሊላ ሰዎች አሁን እንደሄደ እንዳያችሁት
ይሄ ኢየሱስ አሁን እንደሄደ እንዳያችሁ ተመልሶ ይመጣል። አባባ ይመጣል። ደስ የሚል ቀን አለ ከፊታችን፣ ደስ የሚል ቀን አለ። ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ሰላም እግዚአብሔር ይብዛላችሁ። ሰላም ሁኑ። አሜን።